ሰላም እግዚአብሔር ቤተሰቦች እንኳን ለጌታችንና መድኃኒታችን በዓለ ዕርገት በሰላም አደረሳችሁ። ዛሬ ግንቦት 13 ቀን 2018 ዓ.ም የጌታችን ኢየሱስ ክርስቶስ የዕርገት በዓል ተከብሮ ውሏል። የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለ40 ቀናት ቅዱሳን ሐዋርያት ጋር በልዩ ልዩ ጊዜያት እየተገለጣላቸውና መጽሐፈ ኪዳንን እያስተማራቸው ሚስጥራትን ሕግጋትንና ቀኖናተ ቤተ ክርስቲያንን ሲያስተምራቸው ቆይተዋል። በ40ኛው ቀንም መንፈስ ቅዱስን እንደሚልክላቸው ለሐዋርያት በመንገር ወደ ቀደመ ክብሩ ወደ ሰማይ ሀገሩ በክብር ምስጋና አድርገዋል። ይህ ከ9ኙ አበይት በዓላት አንዱ የሆነው በዓለ ዕርገት በቅድስት ቤተ ክርስቲያናችን በድምቀት ተከብሮ ውሏል። ከዚህ ቀጥሎ ለዕለቱ ያዝንላችሁን አጫጭር ዜናዎች የምናቀርብ ይሆናል። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መገልበጥ አደጋ የብዙዎች ሕይወት አለፈ። በባህር ዳር የቅዱስ ክርስቶስ ሰምራ ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ የነበሩ ምዕመናን የጫነች ጀልባ ድንገተኛ የመስመጥ አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያት ይህንን መረጃ እስካጠናከርንበት ድረስ ቁጥራቸው በውል ያልታወቀ የብዙ ወገኖች ሕይወት ማለፉ ከአካባቢው የወጡ መረጃዎች ያሳያሉ። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የማኅበረ ቅዱሳን ቴሌቪዥን የተሰማውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦች፣ ለወዳጅ ዘመዶችና ለመላው የእምነቱ ተከታዮች መጽናናቱን ተመኝተዋል። የአደጋው ምክንያትና ተጨማሪ መረጃዎችንም እየተከታተልን ወደ እናንተ የምናደርስ ይሆናል። ለተተኪ ሰባኪያነ ወንጌል ስልጠና ተሰጠ። በማኅበረ ቅዱሳን የሐዋሳ ማዕከል የስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል ከ11 ወረዳ ማዕከላት ለተውጣጡ 27 የቋንቋ ተናጋሪዎች የደረጃን ተተኪ ሰባኪያነ ወንጌል ስልጠና እየተሰጠ ይገኛል። በማዕከሉ ስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል መደበኛ አስተባባሪ ዲያቆን አብይ ወልዴ በደረጃን ተተኪ ሰባኪያነ ወንጌልን ማሰልጠን የእቅዳቸው አንዱ አካል መሆኑን ጠቅሰው ስልጠናው እስከ ግንቦት 16 2018 ዓ.ም እንደሚቀጥል ገልጸዋል ሲል ማዕከሉ አድርሶናል። ከስልጠናው በኋላም ኦርቶዶክሳዊ አስተምህሮን በማስፋፋት ያላመኑትን ማሳመንና ያመኑትን በማጽናት ከሰልጣኞች ይጠበቃል ሲሉም አሳስበዋል። ለጉባኤ ቤት አብነት ተማሪዎች ድጋፍ ተደረገ። በማኅበረ ቅዱሳን የሙያ ማኅበራዊና ኢኮኖሚ አገልግሎት በደብረ ብርሃን ከተማ በመንበረ አንሳስ ቅድስት ማርያም ቤተ ክርስቲያን ጉባኤ ቤት ለሚገኙ ተፈናቃይ የአብነት ተማሪዎች ድጋፍ ተደርገዋል። ማኅበሩ በተለያዩ ጊዜያት እርዳታዎችን ሲያደርግ መቆየቱ የሚታወስ ሲሆን አሁን ላይ ከበጎ አድራጊ ምዕመናን በማሰባሰብ ከ1 ሚሊዮን ብር በላይ ወጪ በማውጣት የቀለብና የንጽህና መጠበቂያ ቁሳቁሶችን ድጋፍ አድርገዋል። በዕለቱም በማኅበረ ቅዱሳን ሙያ ማኅበራዊና ኢኮኖሚ አገልግሎት ምክትል ዳይሬክተር ዲያቆን ንጉሴ ባለው ጊዜና የማዕከሉ ጽሕፈት ቤት ኃላፊ አቶ አካሉ ማስረሻ በቦታው ተገኝተው ድጋፉን ለተማሪዎች አበርክተዋል። ተማሪዎቹም ማኅበሩ ላደረገላቸው አመስግነው ሌሎች ድጋፎች ተጠናክረው እንዲቀጥሉም ጥሪ አቅርበዋል። ለካህናትና ዲያቆናት ስልጠና ተሰጠ። በሀዲያና ስልጤ ሀገረ ስብከት በማኅበረ ቅዱሳን የሆሳዕና ማዕከል አስተባባሪነት በአምቢቾ ጎዴ አንቀጸ ብርሃን ቅድስት ኪዳነ ምሕረት ቤተ ክርስቲያን አገልጋይ ካህናትና ዲያቆናት በልዩ ልዩ ርዕሰ ጉዳዮች ላይ ስልጠና ተሰጥተዋል። ቅድስት ቤተ ክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ ለማየት መሰል አይነት የካህናት ስልጠናዎች ሚናቸው የጎላ መሆኑ ተጠቁመዋል። በተጨማሪም አገልጋዮች ንጹሕ አገልግሎት በመስጠት ለቆሙለት መንፈሳዊ ዓላማ በመሰለፍ በፍቅርና በአንድነት ምዕመናንን ማገልገል እንደሚገባቸው በስልጠናው ላይ አጽንኦት ተሰጥተዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።